እሺ እኔ ምን ላድርግ ማሂ? እኔም ላልቀስ? ማልቀስ አይደለም። እሺ ምን ላድርግ? እኔ መናገር አለብኝ። ይሁን ያለውን ነገር ማውራት አለብኝ። እየከፈልኩኝ ያለሁትን ነገር በቃ እሺ አታልቅሽ። ከራሴ ደስታ አስቀድሜ በቃ እሺ እንዴ እሺ በቃ እሺ በቃ እሺ እሺ ነይ በቃ ነይ ከመኝ ብለም ትይረሳለ እንትን ነው። እሺ እኔ ግራ ገባኛ ማሂ። እኔ እንቀኝ እኮ እሺ አታልቅሽ። በቃ እሺ ስለጨነቀኝ እኮ እሺ ምን ላድርግ? ግራ ገባኝ። እሺ አታልቅሽ። አንቺ ያለሽ ፍጽ ያለ በቃ ሌሎቹም አሉ ጓደኞችሽ። ከነሱ ጋር ሆናችሁ ምችሉትን እዚህ አድርጉ። እኔ ብታዝራ ልሄድ ነው። ለምን እንዳትኝ ለትንሽ ጊዜ መሄድ አለብኝ። ምን ማለት ነው ይሄ? እነሱ ተለያይተው እኮ እኔንም በቃ ህይወቴን ነው የበጠበጡት። እኔ ምን ላርገሽ? ከዚህ በላይ ምን ልሁን? የት ልግባሽ? እንሞክራለን በቃ በምንችለው እና እኔ እነሱ አሁን የማይታረቁ ከሆነ በቃ እኔ አልሰራም። በቃ አልመጣም ዩቲዩብ ላይ። በቃ ወይ መታረቅ አለባቸው ወይ የጓደኞቼ ሰላም ማጣት ዙሪያቸው ላይ በጣም ብዙ የሚረብሻቸው ሰው አለ። ይሄ ነገር ሊገባቸው አልቻለም። እነሱን የቀረቧቸው አብዛኛው ሰዎች ለጥቅም ነው። ይሄ ነገር ካልገባቸው እኔ ከዚህ በላይ ምንም ማድረግ አልችልም እና ቤተሰቦች እንዳትፈርዱብኝ፣ እኔ እንድትፈርዱብኝ አልፈልግም። እኔ በቃኝ፣ ከዚህ በላይ አልቃጠልም። በጣም ታምሜያለሁ። በጓደኞቼ ምክንያት ታምሜያለሁ። ምናምን ብዙ ነገር ሆኛለሁ። በቃ በእነሱ ምክንያት ያለ ምንም ሌላ ምክንያት ምለው ነገር የለኝም። ሰላም አለይኩም፣ እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች፣ የሐሰን ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ከብዙ ጊዜ ቆይታ በኋላ ዛሬ ተመልሻለሁ። ያው እዚህ ቻናል ላይ ቪዲዮ ከለቀኩ በጣም ቆይቷልና ቤተሰቦቼ ነገሪያችሁም ነበር፣ ጽፌ ነበር። ብዙ ኦዲየንስ አይቶታል። የጠየቀኝም ሰው ነበር። ምን ሆነ ነው 15 ቀን በሉት ይሄ ሁሉ ቀን የጠፋኸው። ቻናሌ በጣም ኮፒራይት እያሰቃየኝ ነበር። ቪዲዮ ብለቅ ራሱ ቪዲዮቹ ቫይራል አይሆኑም ነበር። በጣም ነው የሚይዛቸው በውስጥ ማለት ነውና ለዛ ብዬ ነው ቻናሌ ጥሩ ላይ አልነበረም። አሁንም ቢሆን አጥፍቻቸው ምናምን የመጣሁትኝ ግን የእናንተን እገዛ ይፈልጋል። ይሄን ቪዲዮ በጣም ሼር እንድታደርጉትና ላይክ እንድታደርጉት ፈልጋለሁ። ምክንያቱም ቪዲዮ ቫይራል ላይወጣ ይችላል ይሄ ቪዲዮ ማለት ነው። ግዴታ በቃ ቻናሉ ተመቷል። የእናንተን እገዛ ይፈልጋል። ሼር አድርጉት። በጣም ሼር እንድታደርጉት ፈልጋለሁ እና ላይክ እንድታደርጉት። ላይክ ቻናሉን ያስነሳዋል ብዬ እገምታለሁ እና ቤተሰቦቼ ከናንተ ይሄን ነው የምፈልገው። ሌላኛው ደግሞ ብዙም ይሄ ቻናል እንኳን ባያሰራኝ አልጠፋውም ብዬ ገምታለሁ። ማሂ ቻናል ላይ መጥቻለሁኝ። አሞኝም ነበር ምናምን እና በጣም ብዙ ደስ የማይሉ ነገራቶች አሉ። ቪዲዮ መስራት አልቻልኩኝም በጓደኞቼ ምክንያት። ቤተሰቦቼ እንዴት ብዬ መጥቼ ልስራ? ምክንያቱም ሰላም አይደሉም እነሱ ሰላም ቢሆኑ ኖሮ ያው እኔን ታቁኛላችሁ። በቃ እንደዚህ እያዛኩኝ ምናምን ነው የምሰራው። እኔም ማሂም ብትሆን እንደዛው፣ እሷም ደስተኛ አይደለችም ቪዲዮ ለመስራት ራሱ። እኔ እንስራ ስላት በቃ አትፈልግም። ገብቷችኋል? ነይ ብዬ ስጣራት ራሱ ለመገናኘት፣ ምክንያቱም ውስጧ ሰላም አይደለም። እሷ ራሱ ውስጧ ተረብሿል። በቃ በጓደኞቿ ምክንያት እሷ ታማለች ማለት ይቻላል። በቃ ደስተኛ አይደለችም ሙሉ ለሙሉ። እኔ ያው ወንድነቱም አለ የሆነ አላር ወጥቶ ከማለቃቀስ ምናምን በሚለው ነው የጠፋሁት ማለት ይቻላል እንጂ እኔም መጥቼ ልክ እንደ ሌላ ገለልተኛ ሰው ምናምን እንዲታረቁ እፈልጋለሁ እያልኩ በየቀኑ ቪዲዮ መፖስት አላቃተኝም ምናምን። ግን አማራጭ በቃ ጠፍቶ የተሻለ ነገር እስኪመጣ መሞከር በሚለው ነው እስከዛሬ ድረስ ታግሼ የቆየሁትኝ። ግን ሁሉንም ነገር ያው እንዳያችሁት ነው እና በፋሚሊዎቼ ብዙ ሰው ደውሎ በጣም ብዙ ሰው ደውሎልኛል። በጣም ብዙ ቴክስት አይቻለው። በጣም ብዙ ነገር ነው ያዩት። ሃይሚና ብሩክ ተለያይተዋል እያለኝ በጣም ብዙ ሰው እየጠየቀኝ ነው። ስልክ ያላነሳው
በጣም ብዙ ስልክ አላነሳውም። ቴክስት እየመለስኩ አይደለም አውቃለሁ። ጭራሽ ስልኬንም አሁን ዘግቼዋለሁ። ለምን ካላችሁኝ በጣም ብዙ ሰው እየጠየቀኝ ስለሆነ ማለት ነው። ምን አይነት ምላሽ መስጠት እንዳለብኝ አላቅም። ነገራቶች እስኪስተካከሉ ብዬ ነው እስከዛሬ ድረስ በቪዲዮ መምጣት የከበደኝ ነገራቶች እስኪስተካከሉ በሚለው ነው። እና ዛሬ ላይም ስመጣ በቃ መናገር አለብኝ፣ ያለውን ነገር መናገር ስላለብኝ ነው። እኔ እነሱ እንዳይለያዩ ምችለውን ነገር ሁሉ አረጋለሁ ብያለሁ። ከዚህ በፊትም ቃል ገብቻለሁ እኮ ፋሚሊዎች አይደል? ግን በቪዲዮ ላይሆን ይችላል። እኔ ካሜራ ይዤ ሄጄ እዚህ ግባ አልልም። በቃ እውነቱን እየተናገርኩኝ ነው። የነሱ ጉዳይ እንዲስተካከል፣ እንዲታረቁ፣ ሰላም እንዲሆኑ ምችለውን ነገር አረጋለሁ። በውስጥ ነው ማረገው። ቪዲዮ መስራት ሁላ አቁሜያለሁ። በቃ ለራሴ እንኳን ቪዲዮዎች እየሰራሁ አይደለም። እንደምታውቁት እንግዲህ ዩቲዩብ ገንዘብ ይከፍላል። ቪዲዮ ስንሰራ ምናምን ብዙ የሚሟሉ ነገሮች አሉ ዩቲዩብ ላይ። እነዛ ነገሮች ስታሟሉ ዩቲዩብ በገንዘብ ይከፍላል። እኔ እዚህ ጋር ቪዲዮ ሳልጭን የሁሉ ቀን የቆየሁት አንደኛ ኮፒራይት ነው። ሁለተኛ ነገር ደግሞ በየቀኑ ቪዲዮ ከማሂ ጋር በማሂ ቻናል መስራት አላቃተኝም ነበር። ግን ያው ያለው ነገር አያሰራም። ወድጄ አይደለም የምጠፋው እና አትፍረዱብኝ ፋሚሊዎቼ። እኔ እዚህ ጋር ቪዲዮ ሳልጭን ስቀር በጣም ብዙ ማጣው ነገር አለ። እኔ ቪዲዮ ሳልጭን ስቀር ሌላ ምንም የምሰራው ስራ የለም ታውቃላችሁ። ከዛ እዚህ ከመጣን ጊዜ ጀምሮ ዩቲዩብ ላይ የምታውቁን ፋሚሊዎች በቃ ዩቲዩብ ነው የምንሰራው፣ ሌላ ስራ የለንም። ዩቲዩብ እንሰራለን፣ ዩቲዩብ የሚከፍለንን ብር በዛ ነው የምንኖረው። እንግዲህ ዩቲዩብ ካልከፈለን ደግሞ በቃ ሌላ ስራ የለንም። ያው እና ቪዲዮ እየሰራው ያለውንኩት አንደኛ ምክንያቴ ጓደኞቼ ናቸው። ሁለተኛ ምክንያቴ ደግሞ ያው እንዳልኳችሁ ነው። ቪዲዮ እኔ ቻናል ላይ በፖስት ቫይራል ላይሆን ይችላል። ማይ ቻናል ላይ ደግሞ እንዳልሰራ የጓደኞቼ ነገር ግራ አጋብቶኝ ነው ያለሁትኝ። እነሱ ሰላም ካልሆኑ እኔ ራሱ ሰላም አልሆንም ማለት ነው። በቃ ከነሱ ጋር የተሳሰረ ነው። ገብቷችኋል? ጓደኝነታችን ይሄ ቤተሰብነት በሉት ልክ እንደዛ ነው፣ የተሳሰረ ነው። ማይ ከፍቷት ሃይሚ ያስችላትም እንደዛ ማለት ነውና እኔ እንደውም የሆነ ተፍተፍ ብያለሁ። ታውቃላችሁ ሞክሬያለሁ። ከዚህ በላይ ደግሞ አማራጭ የለኝም። አሁን ዛሬ መጣሁት በቃ እኔ እዚህ እየሰራው አይደለም፣ ምንም ነገር ማድረግ አልቻልኩኝም። ይሄ ቪዲዮ ታየም አልታየም ከዚህ በኋላ ኮፒራይቱም ለቀቀኝ አልለቀቀኝ እኔ ልሄድ ነው። በቃ እዚህ ካለው ነገር አንፃር እኔ በቃ አልችልም። ትልልቅ ሰው አስገባ ምናምን ብላችሁኛል። ያን ነገር ለማድረግ እሞክራለሁ፣ ግን እዚህ ሆኜ አይደለም። እኔ ልሄድ ነው ወደ ቤት ወደ ቡታዝራ ልሄድ ነውና ማይን እንዴት ብዬ እንደምነግራት አላቅም። ምን እንደምላት አላቅም። ይከብደኛል። እኔ ልሄድ ነው ማለት አሁን እሷን ብቻዋን ትቼ ነው የሚሄደው ማለት ነው። ምክንያቱም እዚህ እሷ ናት ያለችው ከሀይሚ ጋር ብዙ ጊዜ አብራት የምትሆነው እሷ ናትና እኔ ደግሞ አሁን ይሄን ነገር መፍታት ካልቻልኩ ይሄ ነገር እየከበደኝ ነውና በቃ እኔ ያለኝ አማራጭ የወሰንኩት ውሳኔ መሄድ ነው። በቃ እዛ ሄጄ ምችለውን ነገር በስልክም ይሁን በምንም ለማድረግ ሞክራለሁ። ከዛ ውጪ አማራጭ ያለኝ አይመስለኝም። እዚህ ለመቆየት ምንም አማራጭ የለኝም። ለምን አንደኛ ገንዘብ እያገኘሁኝ አይደለም። ወጪ አዲስ አበባ ስትኖር ወጪው ራሱ ከባድ ነውና ወጪ የሚባል ነገር አለ። የጓደኞቼ ሰላም ማጣት፣ ዙሪያቸው ላይ በጣም ብዙ የሚረብሻቸው ሰው አለ። ይሄ ነገር ሊገባቸው አልቻለም። እነሱን የቀረቧቸው አብዛኛው ሰዎች ለጥቅም ነው። ይሄ ነገር ካልገባቸው እኔ ከዚህ በላይ ምንም ማድረግ አልችልም እና ቤተሰቦች እንዳትፈርዱብኝ፣ እኔ እንድትፈርዱብኝ አልፈልግም። ዛሬ ተነስቼ ብሄድ ሳልናገር መሄድ እችል ነበር አውቃለሁ። ግን በቃ አንደኛዬን ከዚህ በፊት ሰርቼ ነው የመጣሁት። ዛሬም ሰርቼ ከዚህ ነገር ውስጥ ቪዲዮ ሰርቼ ነው መውጣት ያለብኝ በሚለው ነው የመጣሁትና ማሂ ጋር ደውዬላታለሁ። እዚህ ቦታ ነኝ እንገናኝ ብያታለሁ። ከሆነ አለመምጣቷ ራሱ ያው የሴቶች ነገር ሆኖባት ነው የቆየችው እንጂ እስካሁን ትመጣ ነበርና ፋሚሊዎች እንግዲህ በእኔ የምትፈርዱ ሰዎች ካላችሁ እኔ ምንም ማድረግ አልችልም። በቃ ይሄን ነው ማድረግ የምችለው።
ጨርሻለሁ። እኔ ፋሚሊዎቼ በቃኝ። ከዚህ በላይ አልቃጠልም። በጣም ታምሜያለሁ። በጓደኞቼ ምክንያት ታምሜያለሁ ምናምን ብዙ ነገር ሆኛለሁ። በቃ በእነሱ ምክንያት ያለ ምንም ሌላ ምክንያት ምለው ነገር የለኝም። አሁንም ቢሆን እነሱ በቃ የሚለያዩ ከሆነ ማንም ሰላም አይሆንም ማለት ነው። ስለዚህ ለማንኛውም ፋሚሊዎቼ ማሂን እንጠብቃት። ካልሆነ ከቆየች ደግሞ እንደውላታለን። ትንሽ እንታገሳት። አማላጅ ማን ሆነ ማን ለላከለሽ ጭንቀቴ ቢገባሽ ቢራራልኝ ልብሽ ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔን ማናፍቆት ያለ እኔ ማናውቆት ማውራት ምንም አልበጀው ሆዲፍጀው ቤተሰቦች ማሂ መታለች። ምን ሆነ ነው አይኔ ቀላው? ምን ሆነ ነው አይኔ ቀላው? ቀላኝ አለ ቀልቶ ላይ ነው። ዛሬ መነጽሬን አልያዝኩትም እና ለዛ ይመስለኝ። እንዴት ነሽ? ደህና ነኝ። ደህና ነሽ? በጣም ፈልግሻለሁ አልከኝ። ቤተሰቦችሽን አናግሪሽ። ሰላም አለይኩም። እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? አለን አልሐምዱሊላህ። ጠፋና ናፍቃችሁ ነበር። ያው እኛም በምክንያት ጠፍተን ነው። በጣም ይቅርታሽ። ደህና ናችሁ? በተረፈ ሁሉ አማን፣ ሁሉ ተማም። አንተ ደህና ነህ? ከነ ቤተሰቦቻችን ደህና ነኝ። እና ማሂ ዛሬ ጠራሁሽ። ያው ታውቂያለሽ የኔ ቻናል ያለበትን ሁኔታና ይሄን ቪዲዮ ቫይራል ቢሆንም ባይሆንም ቻናሌ በጣም ከባድ ነገር ውስጥ ነው ያለው። ለማስተካከል ሞክሬያለሁ እና ይሄን ቪዲዮ ለቀዋለሁ። ቤተሰቦቻችን በዚህ አጋጣሚ ቻናሉን ኮፒ ሊንክ አድርጉለት፣ ሼር አድርጉለት። በጣም ሞቷል አካውንቱ እና በሱ እየጫነን አይደለም ይመስለኛል። ባንተ ቤት ነው የመጣ ነው ዛሬ እና ግን እኔ ፈለኩሽ ለዛ አይደለም ለቻናሉ ሳይሆን የቪዲዮ ቫይራል ያወራንበት ነበር ሰሞኑ። ልክ ስላልሆነ ነው እኔ ብቻ እየመጣ የነበረውና ለዛ ነው። ምክንያቱም እየጠየቁኝ ስለነበር ነው። ሀሰን ለምንድን ነው በቻናሉ ማይለቀው ቪዲዮ እያላችሁ ስለነበር ነውና ግዴታ መመለስ ስላለብኝ ነው የመለስኩላችሁ። እኔ ማይ ዛሬ ጠራውሽ ሀቁ ለማውራት እንዴት ብዬ እንደምነግርሽ አላውቅም። ግን እኔ በጓደኞቼ ምክንያት ታምም ያለው ምናምን እና ከዚህ በላይ አንቺም እኔም እንዴ መሆን የለብንም። ለምን እንዳልኩሽ ታውቂያለሽ። እኔ ምችለውን እኔም እሷም እያደረግን ነው። እኛ ሁላችንም አንድ ላይ ነን፣ አንድ ነን እና እነሱ እኛን ሰምተው ተስማምተው አንድ ላይ እንዲቀጥሉ በጣም ብዙ እየለፋን ነው። አሁንም እናቆማለን ማለት አይደለም፣ ግን ዝም አላልንም ቤተሰቦቻችን። እሺ፣ ምክንያቱም ማወራችሁ አላችሁ ታውቃላችሁ፣ የመለስኩላችሁ ነው። ዝም ብለን አይደለም ቪዲዮ አልሰራንም። ምክንያቱም በዚህ ሁኔታ ቪዲዮ መስራት ስላልቻለን እየመጣን ይሄ ነው ከምንል በውስጥ ለመጨረስ ያለን እንትን ነውና እየሞከርን ነው። እሺ፣ ብዙ አትጨነቁ። አንተም አትጨነቅ። አይ እኔ አልጨነኩም ማሂ። በነገራችን ላይ ማሂ እዚህ ጋር እንደምታዩት አይደለም ቤተሰቦች፣ ተሎ ነው የምታለቅሰው ምናምን ታውቃላችሁ፣ ተሎ እንደሚከፋትና አሁን እዚህ ስትመጣ ቪዲዮ ስታይ ምናምን አውቃ ነው እንትሎ እንጂ እዛ አንደኛ አለቃቃሿ እሷ ናት፣ አልቃሿ ማለት ነውና ፋሚሊዎች፣ እኔ ማሂ እንዴት ብዬ እንደምነግርሽ አላውቅም። እየከበደኝ ነው የምልሽ። አሁን በቃ ነገራቶች በሙሉ በጣም ተደራርበውብኛል። እኔ ያመመኝ ህመም አልነበረም ሲጀመር። እኔ በቃ
በጓደኞቼ ምክንያት ማይሆን ነገር ውስጥ እየገባው ነው። በጣም ብዙ ሰው ነው የሚደውልልኝ፣ ብዙ ሰው ነው የሚያወራኝ። ለምንድነው ዝም ያላችሁት? ለምሮ ዝም ያልከው ምናምን እና እኔ ከዚህ በላይ አልችልም። ዝም ብለን አይደለም የቻልነውን ሙሉ እያደረግን ነው። እኛ ወላሂ አላ በማያውቀው እኛ የቻልነውን እያደረግን ነው። እሺ እና እኔ ከዚህ በላይ አልችልም። ማሂ እንዴት ብዬ ልንገርሽ? እኔ በቃ ከዚህ ነገር ውስጥ አሁን ልወጣ ነው አልልሽም። ብቻ እኔ አግዝሻለሁ። ሌሎችም ሰዎች አሉ በነገራችን ላይ እነሱንም እኔ ከዚህ ውጪ ሆኜ ነው ማገዝ የምችለው። በቃ እኔ ብቻዬን ተወከይ ምናምን እንዳትዪ። ያው ካንቺ ጋር ያሉ ሰዎች አሉ፣ በቃ ጓደኞችሽ እነሱ አሉ። እኔ ግን አልቻልኩም። በቃ እኔ የታመምኩ ነው ቤተሰቦች እና አንቺ ያለሽ ያልታመምኩ የለም ፍጽ ያለ ቤተሰቦቻችንም ተመልካ እያንዳንዱ እኮ የተጨናነቁበት ጉዳይ አንቺ ያለሽ ፍጽ ያለ በቃ ሌሎቹም አሉ ጓደኞችሽ። ከነሱ ጋር ሆናችሁ ምችሉትን እዚህ አድርጉ። እኔ ብታዝራ ልሄድ ነው። ለምን እንዳትይኝ፣ ለትንሽ ጊዜ መሄድ አለብኝ። ምን ማለት ነው ይሄ? አንደኛ ነገር እኔ እየከበደኝ ነው። ብዙ ነገር አለ በአዲስ አበባ ደረጃ በጣም ብዙ ነገር ነው ያለው። ወጪው ራሱ ከባድ ነው ካልሰራችሁ ብያችኋለሁ። እና እኔ በጓደኞቼ ምክንያት እየሰራሁ አይደለም። በቃ ብዙ ነገር ላይ ነኝ እና እነሱ እንዲህ ሆነው ማየት አልፈልግም። አይደለም ግን ደግሞ የቻልነውን እየሞከርን እኮ ምን መሰለሽ፣ እኛ ከመምጣታችን በፊትም አንቺ እዚህ ነሽ። ገብቶሻል ማለት አንቺ ቢያንስ የኑሮ እንትኑን ለምደሽዋል። እና እኔ ደግሞ በቃ አልቻልኩኝም። እኔ መሄድ አለብኝ እና እንዴት ብዬ መናገር እንዳለብኝ አላውቅም። በቃ እኔ ከዚህ በላይ እኔ ምንም አልልም። መሄድ ይሻላል። እሺ እኔ ምን ላድርግ? እኔ ይሄን ብዬ መጥቼ ቪዲዮ ላይ ማውራት አለብኝ ማለቴ። እሺ እኔ ምን ላድርግ ማሂ? ምን ማድረግ እችላለሁ ከዚህ በላይ? ይሄ ሁሉ ጊዜ ካልተስተካከለ ከዚህ በላይ እኔ የት መሄድ? እሺ ምን አማራጭ አለኝ? ፋሚሊዎች እኔ ምን ነገር ይጠበቅብናል። እሺ ምን ላድርግ? መሞከር ያለብንም ሞክረናል። አሁን መጥቼ ካሜራ ላይ ማልቀስ አለብኝ? ኖ እኔ እንድታለቅሽ አይደለም ማሂ። እንዴት ነው እያሰብከው? እኔ እናቴን ራሱ እኮ መስዋዕትነት አድርጌ ያልኩት ለምንድን ነው? ለምን አልሄድኩም? እሺ እኔ እንድታለቅሽ እኮ አይደለም ማሂ። አታልቅሽ ያ እንዴ ተነጋግረን የለ እንዴ? እሺ እኔ ምን ላድርግ ማሂ? እኔም ላልቀስ? ማልቀስ አይደለም። እሺ ምን ላድርግ? እኔ መናገር አለብኝ። ይሁን ያለውን ነገር ማውራት አለብኝ። እየከፈልኩኝ ያለሁትን ነገር በቃ እሺ አታልቅሽ። ከራሴ ደስታ አስቀድሜ በቃ እሺ እንዴ እሺ በቃ እሺ በቃ እሺ ነይ በቃ ከመኝ ብለም ትይረታል እንትን ነው። እሺ እኔ ግራ ገባኛ ማሂ። እኔ እንቀኝኩ እሺ አታልቅሽ። በቃ እሺ ስለጨነቀኝ እኮ እሺ ምን ላድርግ? ግራ ገባኝ። እሺ አታልቅሽ። በቃ ነይ አልፈልግም። በቃ የፈልከው ማለት ስላለ ምን መሞከር ባለብኝ ልክ እየሞከርኩኝ ነው። እሺ አታልቅሽ። አቁሚ። እሺ እኔ ልብሴን አውጥቼ በቃ አበድኩ ብዬ እብድብድ ልጫወት እኔ። እሺ ምን ላድርግ ከዚህ በላይ? ጭንቅላቴ እኮ ሰላም አልተሰማኝም። እነሱ ተለያይተው እኮ እኔንም በቃ ህይወቴን ነው የበጠበጡት። እኔ ምን ላድርግ? እሺ ከዚህ በላይ ምን ልሁን? የት ልግባሽ? እንሞክራለን በቃ በምንችለው እና እኔ እነሱ አሁን የማይታረቁ ከሆነ በቃ እኔ አልሰራም። በቃ አልመጣም ዩቲዩብ ላይ። በቃ ወይ መታረቅ አለባቸው ወይ በቃ ነይ በቃ ነይ። እሺ ማሂ ምን ላድርግልኝ? እሺ አታልቅሽ። እሺ ተረጋጊና እናወራለን። ተረጋጊ። የምታደርጉትን ማለት አስተውሉ። እኛ ህጻናት አይደለም። እሺ
ማይ አማላጅ ማን ሆነ ማን ለላከለሽ ጭንቀቴ ቢገባሽ ቢራራልኝ ልብሽ ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔንማ ናፍቆት ያለኔ ማናውቆት ማውራት ምንም አልበጀው ሆድ ይፍጀው